ትክክለኛው ነገር ይመለከታታል። የወንድሟ ጉዳይ ነው። ወንድሜ ነው እኮ እሺ፣ ሳሚ ወንድምሽ ነው አይደል? ሳሚ እኔን በምን ያህል ልክ እንደሚያፈቅረኝ እንደሚወደን እያወቅሽ ሲጀመር ሚዲያ ላይ ምን ልታረጊ ነበር? አሁን ግን እያንዳንዱ ነገር ኖቲስ ማድረግ አሁንም ልጅ ነሽ ያደግሽ መስሎሽ? አሁንም ልጅ ነሽ ገና ህፃን ነሽ። አንቺ ነሽ ልጅ የሚሰራውን ስራ የምትሰሪው። አሁን ትሰሚኛለሽ? እኔና አንቺ ማውራት ያለብን ቁጭ ብለን ቤታችን እንጂ ሚዲያ ላይ አይደለም ማውራት ያለብን። ለምን በስነ እውነተኛ ሰው ከሆንሽ ለምንድን ነው ሁሉንም ነገር በስነ ስርዓት ማታስረጂ? ሲጀመር አንቺ ማለት ነው አሁን ላይ ሳስበው ነው የምጠይቅሽ ነገር በስራ መልሽላት እኮ። አሁን እኔ ለአንዴና ለመጨረሻ ጊዜ የእውነት በጣም እየመረረኝ እየሰለቸኝ ነው ያለው ነገር። ጭራሽ ከዘመዶቼ ጋር ምናምን እያጣላኝ እየሞከርክ ነው እያየኸው ነው። ትክክለኛው ነገር ተናገሪ። ከዘመዶች ጋር ሂጂ አንድ ላይ። ሰው ይደብርሻል ገና አራስ ነች ተብሎ ነው ዝም እየተባልሽ ነው። የዛኔ ነበር መጠርጠር የጀመርሽው። ትጠረጥሪኝ ነበር። ትጠረጥሩኝ ነበር በደንብ። ወንድሜ ችግር የለበትም። ይኸውልሽ አንቺ ልጅ ከሌላ ወንድ ያመጣሽው ልጅ የማሳደግ እዳ የለበትም። ገባሽ? በስማም በይ ስነ ስርዓት አድርጊ። ስነ ስርዓት አድርጊ። ልጅ ግዴታ እዳ የለበትም። እሺ አንቺ ከየትም ያመጣሽው ልጅ እኛ ቤት አልዘጋም። ሰምተሽኛል? አልዘጋም። በስነ ስርዓት አድርጊ። ምን አይነት አስመሳይ ነበራችሁ እናንተ? አንቺ ነሽ አስመሳይ። እያስመሰላችሁ ነበረ ከኔ ጋር ስትሆኑ ነበሩት። እኔ እኮ እናቴ ብዬ እኮ ነው የምጠራት እናትሽ። አሁን ስለናቴ እንደዚህ ሆነሽ እንድታወራ አልፈልግም። አንቺ ራሱ እኔንም እንደዚህ እኔ መሳደብ የምትፈልጊ ከሆነ እኔን መሳደብ ትችያለሽ። አንቺና እናትሽ ያስቀመጠሽ እናቴ እንደዚህ ልትናገራት አትችይም እኮ። እንደውም ልንገርሽ ከዚህ በኋላ አጠገቤ እንዳትደርሱ፣ አንቺም እናትሽም እንደዚህ ከሆነ እንዳትደርሱ ቤቴ። እኔም አልመጣም በኋላ። እኔ ሁለታችን ማየት አልፈልግም። ትዳሬ ውስጥ ጣልቃ እንዳትገባ አንተ ከዚህ በኋላ ማለት በቃ። እሱ ልጠይቅሽ የሆነ ነገር ምናምን አለኝ እና እንዴት አልነገርሽኝ ነው እኮ በቃ የዘጋው ስለመሰለኝ ነው። ሰማለህ ትዳራችን ለመጥበጥ የማያመጡት ጉድ የለም እና እኔ ማወቅ የለብኝም እኮ። ማወቅ ነበረብህ ግን ቆይ ምን አይነት ስቱዲዮ ነው? ውጣት ተናገር ያለው እዚህ ጋር የምታያቸው እንዳለ የህግ አካል ናቸው። ሌላ የከፋ ነገር እንዳይፈጠር በስርዓት ቁጭ በይ። አንተም ቁጭ በል። የምንጨርሰው ነገር አለ። ይህን ነገር ለመጨረስ ለአንዴና ለመጨረሻ ጊዜ ነው። ዝም ማቲ ከሆነ ውጭ ብዬሻለሁ፣ ነግሬሻለሁ። ዲኤንኤ ማለት ነው እውነቱ ማለት ምን ለማለት ነው? ዲኤንኤ ነው ዲኤንኤ አብራክ ይከፋል። አዎ ዲኤንኤ ይሰራ አለቀ ውጤቱ። እኛም ያንተ እንትን ከሆነ ይቅርታ እንጠይቃለን። አንተ ማግኘት ያለብን ነገር ታገኛለህ። መመርመር ያለበት ነገር ናሙና ይወሰዳል። ካንተ ይዤክ ልሄድ ነው የመጣሁት። በረከት ቢሰማኝ ምንድን ነው በህፃን ከሳሚ ነው ሸረላ ሶ ዲኤንኤ ይሰራል አለቀ። ዲኤንኤ ለምን አስፈለገ? የምን እውነቱን ለማረጋገጥ አንቺ ለምንድን ነው ያላስፈለገሽ? ዲኤንኤ ለምንድን ነው ያላስፈለገው? እውነታው የኛው ልጅ ስለሆነ እኮ ለምን አረጋግጠልኝ? በምን አረጋግጥ? አምኖ በቃ ሳሚ ያምን የመጣሁት አንተን ወደ ሆስፒታል ወስጄ ናሙና አንተም ከልጅም እንዲወሰድ እንደዚህ ፍሬ ያስፈልገው ተወስዶ ትክክለኛ እውነት እንዲወጣ ነው። ስለምን ዲኤንኤ ነው የምትስካው? ወንድ ሆንክ እንደሆነ ታዲያ ምን ልታረግ እኮ ወንድ ሆንክ እንደሆነ ምን ልታረግ ከህግ ውጭ አይደለም ልትል ነው? ለምንድን ነው ዲኤንኤ እንዲሰራ ያልፈለግከው አንተ? ልጅ ስለሆነ እኛ ጋር በቂ ምክንያት አለ አይደለ? ዲኤንኤ እንዲሰራ እየፈለገ ነው። ህጉም ደግሞ እንደዛ ነው። የብራኪን ክፋይ በረከት ማንም የሌላ እንዲያደርገው አልፈልግም። የሌላም አይደለም እኮ። ስለዚህ እውነቱን አረጋግጠልና ምንም ተረጋግጥ ነው ዲኤንኤ በማሰራት አንተውን። ስለዚህ ጨርሰናል። ወደ ዲኤንኤ ሄድ እንችላለን። ዲኤንኤ ምናምን አትፈልግኝ። ለምን ነው ማን ወደ ዲኤንኤ? ምንም ይኸውልህ በማይረባ ጉዳይ ምን ማባክለው ጊዜም የለኝም። የምሰጠውም ዲኤንኤ። ስለዚህ በማደርገው ነገር እንደማትጸጸቱ እርግጠኛ ነኝ። ምንም የሚጸጸተኝ ነገር የለም። ምክንያቱም ልጁ የኔ። እሺ እዚሁ የለውራ ሰላም እንደምን ቆያችሁ? ውድ የስለ እውነት ሚዲያ ቤተሰብ ተከታታዮች፣ እንግዲህ ከዚህ በፊት ባለው ቪዲዮ እንደተመለከታችሁት ሰላም እንደምን ቆያችሁ? ውድ የስለ እውነት ሚዲያ ቤተሰብ ተከታታዮች፣ እንግዲህ ከዚህ በፊት ያለውን ቪዲዮ እንደተመለከታችሁት የሳሚ እህት መታ ስቱዲዮ ድረስ የነገረችን ነገር አለ። እንደዚሁም ደግሞ ባለቤቱ መታ ሳታምን ያለውን ነገር ጉዳዩን ሳንፈታ ጉዳዩ ተቋጭቷል።
እንደዚሁም ደግሞ ለሳሚ ስልክ በመደወል ወደ ስቱዲዮአችን እንዲመጣ በምንደውልበት ሰዓት መምጣት እንደማይችልና ምንም ነገር ማድረግ እንደማይፈልግ እየነገረን ነው። በዚህኛው በኩል ደግሞ ዲያስፖራው እዚህ ያለውን የረፍት ጊዜ ስለጨረሰ ቶሎ የዲኤንኤ ምርመራ አድርጎ ልጁን ይዞ መሄድ እንደሚፈልግ እየነገረን ስለሆነ ግዴታ የሳሚ ቤት ለመምጣት ወስነናል። እንደዚሁም ደግሞ ዲያስፖራውም ከኛ ጋር ይገኛል። ግን ከዚህ በፊት ባለው ቪዲዮ እዚህ እንዳይመጣና ብዙ ጭቅጭቆች እየተፈጠሩ እንደነበረ ስላያችሁ እስቲ ውጭ አድርገን ነው እኛ ጉዳዩን ለመፍታት ወደ ቤት መተናል። እስቲ እዚህ ደግሞ የሚፈጠረውን ነገር የምናይ ይሆናል። እስከዛ ድረስ ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንደዚሁም ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ሀሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ ጠብቁን። እስቲ እንከታተል። የሚቀረው ነገር ደግሞ እናያለን እዚህ ገብተን ስለዚህ ክፈተና አናግረኝ። ስልክ ደወልንልህ ልትመጣ ፈቃደኛ አይደለም አይደለ? ስለዚህ አንተ ጋር መምጣት አለብን። ያልጨረስነው ጉዳይ ስላለ ውስጥ አስገባንና ስቱዲዮ መጥተህ እንድንነጋገር ጠየቅኩህ አይደለ? በሰላም ልትመጣ አልቻልክም። የግል መብትህ አይደለም። እዚህ ጋር ህግ ያዘው ነገር ነው አይደለ እንዴ? ትዳርን እየበጠበጠን አይደለም ያለ ነው እኮ። በሰላም ገብተን እናውራ። በሩን ክፈትልኝና አስገባኝ ውስጥ፣ ምክንያቱም ያልጨረስነው ነገር አለ። ባለቤትም ከዚህ ስቱዲዮ መታ ምንም ልንግባባ አልቻልንም ነበረ። ስቱዲዮ መጣሽ በሰላም ከአንቺ ጋር አላወራንም። በጭቅጭቅ ነው የሄድነው አይደለ? ለምንድን ነው የምትጨቃጨቁ? ጎረቤት እንዳይሰማ እያላችሁ ነበር። ጎረቤት እንዳይሰማ እያላችሁ ነበር። አርፎ ውጣልኝ ሲያ አንጨቃጨቅ፣ ውጭ ላይ እንግባና በሰላም እናውራ እኮ። እንደዛ ተከብራ የኖርኩበት ሰፈር ከሆነ ገብተን እናውራ። እሺ ከኋላ ያላችሁ ሁላችሁ የሚከሩ አባላት ካሜራውን እስኪ ታደርጋሉ። ህግ እንድንጠቀም አታርጊን። እንግዲህ አልፈልግም። በቃ ውጣልኝ፣ ውጣልኝ እኮ ነው እየነገርኩሽ ነው አይደለ? በቃ ስርዓት ያዥ። እስኪ ሁላችሁም ወደ ውስጥ ገቡ። እስኪ ካሜራውን ወደ ውስጥ ይዘልኝ ገባ። እኔና ቃለው ከባለ ቆይ ምንድን ነው የምትፈልገው? ምንድን ነው የምትፈልገው? ለምን አትናገረው? ሲጀመር ሳሚ ለምን ነው የምታስገባው? ሲጀመር ለምን ታስገባዋለህ? እኔ እኮ ጨረሱኝ አይደል እንዴ? ያን ሰው ምንድን ነው የምትፈልገው? ምንድን ነው የምትፈልገው? አሁን ጎረቤት እንዳይሰማ እኮ ሳሚ ጨርሰናል። ይወጣልን። እኔ በማላውቀው ነገር ምን እንደሆነ አላውቅም። አንቺ ሲጀመር ለምንድን ነው በሆነ ባለው ነው የጮሽ ያለሽ? ይኸውልሽ ህግ ነው አይደል? ጉዳዩን የያዘው ስርዓት ይዘሽ በስርዓት ጉዳዩን ትጨርሻለሽ። አለቀ። ባለፈውም ስቱዲዮ መጥተሽ ምንም መፍትሄ ሳንፈጥር በጭቅጭቅ ነው የሄድነው አይደል? ስቱዲዮ መታ ከዚህ በፊት በጭቅጭቅ ነው የሄድነው። ምንም ጉዳይ ሲፈታ አንተ ስትሰራ አትመጣም። በቃ ይሄን ነገር ለመፍታት ነው። በቃ አስር እየመጣ እንዳይጨቀጭቀኝ ስቱዲዮ እኮ ስቱዲዮ በግድ አስገድዶ ነው የወሰደች። እኛ ጋር መታ በስራ ተጠርታ ጉዳዩን እንድትጨርስ አናግረናት። ልትጨርስ አልቻለችም። ለራስ ሲደወል መምጣት እየፈለክ አይደለም ማለት በቃ እሱ ልጠይቅሽ የሆነ ነገር ምናምን አለኝ እና እንዴት አልነገርሽኝ ማለት እኮ በቃ የዘጋው ስለመሰለኝ ነው። ሳምባለፈው የታንት ዳራችን ለመጥበጥ የማያመጡት ጉድ የለም እና እኔ ማወቅ የለብኝም እኮ ማወቅ ነበረብህ። ግን ቆይ ምን አይነት ስቱዲዮ ምን ያለሽ ወጣት ነው ተናገር ያለው። እንግዲህ እዚህ ጋር የምታያቸው እንዳለ የህግ አካል ናቸው። ሌላ የከፋ ነገር እንዳይፈጠር በስርዓት ቁጭ በይ። አንተም ቁጭ በል። የምንጨርሰው ነገር አለ። ይህን ነገር ለመጨረስ ለአንዴና ለመጨረሻ ጊዜ ነው የመጣሁት። ይኸውልህ ወንድሜ ከዚህ በፊት ተነጋግረናል። የሚቀር ነገር ያለውን ነገር ትዳሬ ለመበጥበጥ ሆን ብሎ ነው። ምንድን ዲያስፖራ ስለሆነ ነው። ዲያስፖራ ስለሆነ የልጅ አባት ስለሆነ ነው እዚህ ጋር ያለው። እሱንም አስፈላጊ ከሆነ ማስገባት ይችላል። ቤቴ እንዳይገባ ስላልፈልግ ማየት አልፈልግም። እሱን አልፈልግም እኮ ማየት አልፈልግም። መብትህ ሊሆን ይችላል፣ ሰብአዊ መብትህ ሊሆን ይችላል። አልጋፋህም ብዬ አክብሬ ለእሱን ውጭ አድርጌዋለሁ። ስለዚህ ቁጭ ብለህ አንተ በስርዓት እናወራለን። ተቀመጡ። መቀመጥ አያስፈልግም። ምንድን ነው የቀረን? ተቀመጪ። በስርዓት እያዘዝኩሽ ነው እኮ ያለሁት አይደለ? ተቀመጪ። ቁጭ በል እናወራለን። እሺ ተቀመጥ። ስቱዲዮ ምንድን ስቱዲዮ ነው? ቁጭ በል። ቁጭ በል። ምንድን ነው? ባለፈው አልጨረስንም። ምንድን ነው አስሬ ጥያቄ እየፈጠርክ የምትመጣው? እያረፍክ ይኸውልህ፣ መጀመሪያ ተረጋጋ። በመጨው ምንም የሚሆን ነገር የለም። በመጨው በቁጣ ቢሆን ሰማኝ አይደለ? እስከ መጨረሻው ድረስ እዚህ ጋር ያሉትን ሰዎች እየተመለከትክ ነው። አስፈላጊ ከሆነ እስከ የትኛውም ደረጃ ድረስ በፎርስ መሄድ እንችላለን። ግን ጉዳዩን በሰላም እንፍታ ብለን ነው። እና ወንድ እንደሆነ ከህግ ትበልጣለህ ታዲያ? ለምን ታስፈራራው?
ከተመጣጣው እንደው እንደሆነ ግን ተመልክቼ ነው እንደዚህ ማከብ በቃ ስለዚህ እኔም ትሪት እያረኳችሁ ያለው እስካሁን 10 አይደለም 100 ሆነ ብትመጣ ነው መቶ መሆን አይጠበቅም። ለህግ አንተ ሰው በቃ በሰላም እንጨርሳለን። ጉዳዩ ላይ ነው ተጨርሶ ይፈታል። አታስፈራራና ከዲያስፖራ ምንድን ተልኮ ነው አንቺ ጋር ብዙ ታገያለሁ። ስለዚህ አንቺ ጋር ምንም ጉዳይ የለኝም። አንቺ ዝም ብለሽ ቁጭ በይ። አንቺ ነሽ ሁሉ ነገር የበጠበጥሽው። አንተ ጋር ስመጣ እየሰማኸኝ ነው አይደል? ወደ አንተ ስመጣ ይኸውልህ እሷን እንደነገርኩ ስቱዲዮ ጠርቻታለሁ። ምንም ነገር ልትነግረን አልቻለችም። ስለዚህ እንዴት አልነገርሽኝም? አይደለም ስቱዲዮ ምንም አይጠቅምም ማለት ምን ማለት ነው? ፍሬ ነገር የላቸውም። ፍሬ ነገር ዝም ብለህ በዚህ ራሱ ነው መመልከት የምትችለው። ውሸት እንደሆነ ሙሉ ህይወታችሁ ሳሚ እሱን እነግርሃለሁ። አሁን ለምጠይቀን ምን ከሌላ ሰው ከሰሙት በኋላ አይደለም ሳሚ ነገር መንገድ እኮ አይቀርም ነበር። ሌላ ነገር ልጨምርልህ። እህትም መታ ነበረ። ምን እህትም ስቱዲዮ መታ ነበረ። እንዴት እህትም ስቱዲዮ መታ ነበረ? ቆይ ቤተሰቤን መከታተል ምን ያስፈልጋል? ቤተሰብን አልተከታተልኩም። እህቴ በራሷ መንገድ ነው የመጣችው። የተለቀቀውን ቪዲዮ እንዳየችና አፕሎድ የተደረገውን ቪዲዮ በማየቷ ጥያቄ እንደፈጠረባት እንደዚሁም ደግሞ ልትነግረን የምትፈልገው ነገር እንዳለ ለማስረዳት የመጣችው በምታስረዳን ነገርም ልጁ ያንተ እንዳልሆነና ከመጀመሪያው ጥርጣሬ የሚያሳድርባት ነገር እንዳለ ነግራናለች። በረከትም ያንተ ልጅ አይደለም አትበል። ሁሉም እያሉ ነው እንግዲህ እኔ ብቻ አይደለም መረጃው በሙሉ የሚያሳየው እንደዛ ነው። በሙሉ ኮንፊደንስ እኛ እዚህ ጋር ቆሞ ለእውነት ነው እየሰማኸኝ ነው አይደል? እውነት ነው የምናውቀው። እውነትን ማለት በእንትን የምትሸጠው ነገር አይደለም። በገንዘብ የትም ቦታ ሽንት ቤት ጠርጎ ያመጣውን ፓርኪንግ ሰርቶ ያመጣ ዲያስፖራ እያላችሁ እኛን መብት በቃ ልክ ነህ። እኛም እዚህ ጋር የቆምነው ለህዝብ የቆምነው የሚዲያችን ስም ስለ እውነት ነው። እውነት ነፃ ትወጣለች ብለን ወደፊት እውነትን ለማውጣት ነው እየሰራን ያለ ነው። ስለዚህ ተባበረን ነው እያለን ያለ ነው በሰላም። ካልሆነ ደግሞ ህጉ በሚያስገድድ መልኩ እናደርጋለን ሁሉም ነገር። ምንድነው የምተባበረው? ይሄንን ነበር ነው አንተ ማለት ነው። ዝም በይ አንቺ በቃ ምንድነው የምተባበረው አልከኝ አይደል? አሁን ዲያስፖራውም ከዚህ ሀገር የሚመለስበትና ጊዜ ደርሷል። ህጉ ጉዳዩንም የሰጠንን ጉዳይ ጨርሰን እንድናስረክበው ይፈልጋል። እውነቱን ይፈልጋል። ስለሱ ማንሳት ማየትም አልፈልግም። ስለዚህ ይሄን እያነሳው ያለሁት አሁን በህግ አግባብ መሰረት አንድ ሰው ይሄ ልጅ የኔ ነው ካለ ዲኤንኤ ይመረመራል። ከአባትም አካል ከአንተም ከልጁ የሚወሰድ ናሙና ይኖራል። ስለዚህ ይህንን ዲኤንኤ ጨርሰን ለዲያስፖራውም ጉዳዩን ዘግተን የልጁ ባለቤት እንግዲህ የሚታወቅ ይሆናል ማለት ነው። እሱ አሁን አንድ ተራ ሰው መጣ ብላችሁ ናቲ ማለት ተራ ሰው አንቺ ለምን እንደው ግን እንትን የምትይው ለምን እንደው ዝም አትይም ወይ? ታታሱትኝ ያላችሁ ዝም በይኝ በቃ። መስራት እያወራሁ ያለው ከሱ ጋር ነው አይደል? እሱ ለምን አታጣራም? ከሱ ጋር ነው አይደል እያወራሁ ያለው? ስለዚህ ዝም በይኝ ናቲ። እርግጠኛ በሱ በህግ አግባብ ይኸውልሽ እርምጃ እንደውስ እንዳታስገድጂኝ በቃ ዝም በይኝ። እየሰማኸኝ ነው አይደል? እኔ የወለድኩት በጣም ከማፈቅራት በጣም ከማምናት ነፍሴን ሁሉ ብሰጥ በማልሰስብባት ከወርድ ጋር የወለድኩት ልጅ ዲኤንኤ ለራሱ ምንድን ማለት ነው? ዲኤንኤ ማለት ነው እውነቱ ማለት ምንድን ምን ለማለት ነው? ዲኤንኤ ማለት የኔን አብራክ ይክፋል። አዎ በረከትን እሱም በምን እርግጠኛ መሆን እንችላለን? ነገርኩህ እኮ ሁሉም ነገር ወደ አንተ ነው። አንተ ጋር ያለው ነገር ልክ እንዳልሆነ ነው እያሳየ ያለው። እሷም እየዋሸች ነው። የሆነ ነገር እኛ ከጠየቅናት በኋላ ነው መልስ እየሰጠችን ያለችው። መጀመሪያ ስንጠይቃት እውነቱን አትናገርም። ውሸት መሆኑን እንኳን እስቲል እኛ ጋር መምጣቷን አልነገረችም። ግን ይዛህ እንድትመጣ እንኳን ደውዬ ነግሬያት ነበረ አንተን ይዛህ እንድትመጣ። ምክንያቱም እዚህ ጋር እንዲበጠበጥ ማትፈልገው ህይወት ስላለ ላከብርልህ አንተን ሰባዊ ቤትም መነካካት አልፈልግም። ተከብሬ ነው የኖርኩት። ስለዚህ ለምን ማትመጣው? ስቱዲዮ ከአንድ የሁለት ሶስት ሲደውል ለምን ያልመጣው? እረፍቴን ማጣጣም አለብኝ። በቃ እንዲጨነቅ ብዙ ጊዜ ሳይደራዎችን የተሻለ ኑሮ እየከበደ ነው። እዚህ ጋር ያለው ነገር እዚህ ጋር ያለው ጥያቄ ይፈጥርብህ። የአንተ ቢዝነስ አይዲያ ነው የሚበልጠው እዚህ ጋር ካለው ከህይወት ጥያቄ የሚባል ነገር የለም እኮ። ይሄ ምንም ፍሬፈርስኪን ነገር እኮ ነው ይዛችሁ የምትመጡት። እሱ አንተ ያልወለድከው ልጅ ነው እያልክ ያለው። ገንዘብ ሳይተከፈለኝ አይደለም እዚህ ጋር ለእውነት ነው እየቆምኩኝ ያለሁት። ገንዘብ ሳይተከፈል አትበለኝ። ሰዎች ገንዘብ ስትከፍለው ነው አይደለ? እናረጋግጥ። እሱንም እኮ በቃ ዲኤንኤ ይሰራ አለቀ ውጤቱ። እኛም ያንተ እንትን ከሆነ ይቅርታ እንጠይቃለን። አንተ ማግኘት ያለብን ነገር ታገኛለህ። ካሳም ከሆነ አይመለከተንም እሱ። ግን ይሄን እውነት መጨረስ ያለብን በቃ ዲኤንኤ ነው የመጨረሻው መመርመር ያለበት ነገር። ናሙና ይወሰዳል። ከአንተ ይዤ ልሄድ ነው የመጣሁት። በረከት ቢሰማኝ ምንድን ነው በህፃን ልብ
እኮ ህፃን ነው። ለዛ ነው እኮ እዚህ ጉዳይ ውስጥ እንዲገባና እንዳይሰማ እያደረገን ያለ ነው። ይህን ነገር ብታስቡ ኖሮ እኮ ይውላ ጊዜ አንቺ ሁሉ ነገር ብታስቢ ኖሮ ከሌላ ሰው የወለድሽው ልጅ አምጥተሽ እዚህ ከሳሚ ከባለቤት ነው ከሳሚ የወለድሽው አይደለ? ሶ ይሄን ይሰራል አለቀ። ዲኤንኤ ለምን አስፈለገ? እውነቱን ለማረጋገጥ አንቺ ለምንድን ያላስፈለገሽ? ዲኤንኤ ለምንድን ያላስፈለገው? እውነታው የኛ ልጅ ስለሆነ እኮ ነው። አረጋግጠልኝ። በምን አረጋግጥ? አምኖ በቃ ሳሚ ያምነኛል አይደል? ሳሚ እኮ በቃ ያምነኛል። ያንቺ ልጅ ነው። እየሰማሽኝ ነው አይደል? ያንቺ ልጅ ነው። አርግዘሽ ነበር። ሁሉም ያውቃል፣ እሱም ያውቃል። የእሱ ልጅ መሆኑ ግን አይታወቅም። የእሱ ልጅ ለዛ ደግሞ ዲኤንኤ የሚባል ምርመራ ያስፈልጋል። ልቦናሽ ማወቁን ታዲያ መረጃው ሆኖ ህግ ቦታ መቅረብ ይችላል። እኔ እና እሱ ካወቅን በቂ ነው። እኔ እና እሱ በሰላም አሁን መውጣት እንችላለን። ለምን እየነገርኩ ነው። ይሄን ጉዳይ ለአንዴና ለመጨረሻ ጊዜ ለመዝጋት የዲኤንኤ ምርመራ ለማድረግ ከአንተ ናሙና መወሰድ ያለበት። ከልጅህም እንግዲህ ልጁ በማያውቀው ህፃን ልጅ ስለሆነ ፊልም እየሰራ ነው። እኔ አልገባኝም። ምንድን ነው የምትፈልገው? ምንድን ነው ይሄ ሁሉ ነገር? ማለት ትዳር ለመበጥበጥ ነው? ትዳር ለመበጥበጥ አይደለም። እና ከዚህ በላይ ምን አለ? የመጣሁት አንተን ወደ ሆስፒታል ወስጄ ናሙና ከአንተም ከልጅህም እንዲወሰድ እንደዚሁም ከዲያስፖራውም ተወስዶ ትክክለኛ እውነት እንዲወጣ ነው። ስለምን ዲኤንኤ ነው የምትለኝ አንተ? ይኸውልህ የእኔ አባት እኔ በቻልኩት መጠን በትዕግስት እያወራሁ ትዳሬን ለመበጥበጥ ከሆነ አይሳካላችሁ። ትዳርንማ ላለመበጥበጥ እኮ እየሞከርን ነው እኛ። ከዚህ በላይ ምን አለ? ታውቃለህ እኔ ከፍቼ ማስገባ ይህ ነፍስ ያላወቀ ህፃን ህሊናው እንዳይጎዳ ነው። ጓደኞች መዘባበቻ እንዳያደርጉት በህፃን ልቡ ነው ብዬ ማስገባ እንጂ እኔ ከዛ በር ላይ መመለስ ይችል ነበር። በር ላይ መመለስ አትችልም። የህግ አካል ነን እኛ። አንተ ጋር እየመጣን ያለ ነው መረጃ ይዘን እውነቱን ለማጣራት ነው አይደለ? ከበር ላይ መመለስ አትችልም። ይሄ ነገር እንዳይፈጠር ደግሞ እኮ እኛም የህግ አካልን ብንሆን እኮ እኛም አይምሮ አለን አይደል? ህሊና አለን፣ ሰብአዊ መብት አላችሁ። ያንን ላለመግፋት ያንተን መብትም ላለመጋፋት ልጅም ይህን ነገር እንዳይሰማ ሰብአዊ መብትንም ለመጠበቅ በሚል ሰፈር ውስጥ የሚሆኑ ጭቅጭቅ እንዳይፈጠር ቢሮ መጥተህ ሁሉም ነገር እንድታስረዳንና እንድንጨርስ ደጋግሜ ጠይቄሃለሁ። ሶስቱ ማግኘት ማድረግ አልቻልኩም አይደለ? እሷ ተጠራች፣ ምንም መፍትሄ አልፈጠረችም። እህትህ የገዛ እህትህ እንግዲህ እህትህ ነው እያልኩ ያለሁት መታ ይሄን ነገር እንዳየችና እነሱ እህትህ ሳትሆን ልጨምርልህ ተጨማሪ እናትህ ይሄ ነገር ጥርጣሬ እንዳለባቸውና እነሱም ይሄን ነገር እውነቱ እንዲታወቅ እንደሚፈልጉ ነግረውናል። ደውለህ ማረጋገጥ ትችላለህ። ምክንያቱም ስለነዘነዛቸው እየሄዳችሁ ቤታቸው በቃ የማይሆን ወሬ እየፈጠራችሁ ይሄ ነገር የፈጠርነው ወሬ የለም። ሰምተሻል? የገዛ እህቱ አንቺ አጠገብ ነው ያወራናት አይደለ? እና እውነቱን ለመናገርና አንቺን ለመጠየቅ እንደመጣች ነግረሻታል። ራሷ ምንም ሀሳብ አልነበራትም። አስገድዳችኋቸው ለእህትስ ከፈላት ዲያስፖራው እንደዛ ልትል ነው? ለእህትህ ለእናትህ እና ዲያስፖራው ከፈላት ልትልን ነው? በእርግጠኝነት እንደዛ ነው። እናትህ ልጅ እንዳልሆነ ትጠረጥር ነበረ ከድሮ። እሱን እህትህ ነግራናለች። እናትህን ማግኘት አልቻለም እስካሁን። መቼ ነው የመጡትን ማዘር ነው ሲስተር? አይ ማዘርን ማግኘት አልቻለም። ማዘር አልመጣችም። እህትህ መታ ግን እናትህ እንደምጠረጠር እህትህን ብዙ ጥርጣሬ እንዳላትና እስቲል እሷን እንደጠየቀቻት ሁላ ነግራናለች። ግን ምንም መፍትሄ እንዳላገኘች እህትህን መፍትሄ እንደምትፈልግ ነግራናለች። ምንም ግልጽ ሊሆንልኝ አልቻለም። ቆይ በየት በኩል እየሄዳችሁ እኔ ለማሳበብ ነው? ዳሬ ለማፍረስ ነው? ምንድን ነው ሀሳባችሁ? ስለዚህ ለሁሉም ግልጽ ይሁን ታዲያ። ዲኤንኤው ይሰራ፣ እውነቱ ይታወቅ፣ ለሁሉም ግልጽ ይሁን። ሲጀመር እሱ ስትረስ አለበት፣ ተሰማኝ አይደለ? የጭንቀት በሽታ አለበት። ስለዚህ በቃ አታስጨንቁት። አሁን ራሱ እያየሆን አይደለ? በጣም ተጨንቋል። ስለዚህ በቃ ይበቃችኋል፣ ሂዱ ውጡ። ዋናው ትልቁ ጭንቀት አንቺ ነሽ እየሆንሽበት ያለሽው እዚህ ጋር። በቃ ጉዳዩን ለአንዴ ባለቤቴን አትንቀር። ምንም እንደተናገረ ይኸውልህ፣ እየሰማኸኝ ነው? እኔም በህግ አግባብ እኮ በስርዓት ለወራህ እየሞከርኩኝ ነው እስካሁን ድረስ አይደለ? በፎርስ አንተን ይዤ መውጣት እችላለሁ፣ ምክንያቱም እምቢ እያልክ ነው። አንድ ሰው እምቢ ካለ አንተን አስገድዶ የመውሰድ የህግ መብት እንዳለ ታውቃለህ። ይሄ ማስገደድ ምናምን ተው። እኔም ወንድ ነው፣ ጎረቤት እንዳይበጠበጥ ነው እስካሁን ማስገደድ። ወንድ ሆንክ እንደሆነ ታዲያ ምን ልታረግ ነው እኮ? ወንድ ሆንክ እንደሆነ ምን ልታረግ ነው? ምን እያስፈራራ ነው? ከህግ ውጭ አልሄድም ልትል ነው? እስካሁን ማክብሬ ነው ጎረቤት እንዳይበጠበጥ ነግሬያለሁ ተደጋጋሚ። አሁን ግን ግራ የገባኝ የሲስተርና የማዘር ጉዳይ ምንድን ነው? ምንድን ብላችኋቸው? ምንም ያልናቸው ነገር የለም። ምንም ያልናቸው ነገር የለም። ግን የሚያውቁት ነገር እንዳለ እህትህ ሁሉም ነገር ነግራናለች። ለዚህ ደግሞ መሰከር እኮ አልኩ። ምንም አስፈላጊ ከሆነ ደውል፣ አስፈላጊ ከሆነ ደግሞ እሷ ነበረች እህትህ ስናወራት ነበረች።
እህት ብትኖርም ግን እናንተ አስገድዳችኋል። በግድ ምስክር አላስገድድናት። እያየሽ ነበር ሁሉም ነገር የተፈጠረው። ምንም የማይረባ የማይጠቀም ወሬ ነው ሳሚ ሲያወሩት የነበሩት። ሳሚ ታምናቸዋለህ? ማንን ነው የምታወራው? ግራ ግብት። አንድ ነገር ልጠይቅህ፣ ለምንድን ነው ዲኤንኤ እንዲሰራ ያልፈለግከው አንተ? ልጅ ስለሆነ እኛ ጋር በቂ ምክንያት አለን አይደለ? የልጁ አባት ነኝ ያለ አካል መጥቷል። ባለቤት እየዋሸሽ ነው። የገዛ እህትህ እናትህ ጥርጣሬ ያለባቸው ልጅ እንዳልሆነ፣ ስለዚህ ሁሉ በቂ ማስረጃ ነው። ዲኤንኤ እንዲሰራ እየፈለግን ነው እኛ። ህጉም ደግሞ እንደዛ ነው የሚለው። አንተ ለምን ነው ዲኤንኤ እንዲሰራ ማትፈልገው? ልጅን የገዛ ልጅ ሚስትን ታምናታለህ። ሶ ዲኤንኤ እንዲሰራ ለምን ነው ማትፈልገው? በቃ እሱን ልትረዱት አይደል የመጣችው? እሱ ደግሞ እርዳታችሁ ነው የፈለገ። ሌላ የምንረዳው አካል ግን አለ። የእኛን እርዳታ የፈለገ እንደዚሁ የልጁ ማንነት ማረጋገጥ የፈለገ ሰው አለ። ከኔ ህይወት ከወጣ በጣም ቆይቷል። በቃ እዛው ገደል ይግባ ሲፈልግ የፈለገው ነው። ከአንቺ ህይወት ወጥቶ ሊሆን ይችላል፣ ግን ከአንቺ ጋር ያፈራው ልጅ አለ። ስለዛ ልጅ ደግሞ ልጅ ምናምን አትበል። የሆነ ቀልድ ነው የምታወሩት። ልጅ ምናምን አትበል። የአብራኪን ክፋይ በረከት ማንም የሌላ እንዲያደርገው አልፈልግም። የሌላም አይደለም እኮ። ስለዚህ እውነቱን አረጋግጠልና ምን ነው መረጋገጥ ነው? ዲኤንኤ በማሰራት የገንዘብ ችግር ከሆነ ይኸውልህ እዚህ ጋር ምንም እንትን የለውም። ሙሉ ወጪውን እሱ እንደሚሸፍንና ልጁን ብቻ እንደሚፈልግ ተናግሯል። አስፈላጊ ሆነ ወጪውን እሱ እንዲሸፍን ማድረግ እንችላለን። ዲኤንኤውንም እሱ ነው በፈለገው መንገድ ያሰረው እኮ ዝማት ነው። ከዛ ልጅ ይታወቃል። ቦታውን እናንተ በምትፈልጉት ወይም ደግሞ መንግስታዊ በሆነ ተቋም ማድረግ እንችላለን። ሲጀምር አታወራ የማይመስል ነገር እዛ ሄዶ ራሱን ብር እንትን ብሎ መጥቶ በኋላ ላይ የኔ ነው እንዴ ነው አይደል? አሳብ ይሄ ሁሉ ነገር ባይዘው ሁሉ ነገር አይደለም። ልጅ ያንቺ እንደዚህ ማለት ልጁ የሱ እንዳልሆነ ሙሉ ማረጋገጫ ማሳደጊያ ውስጥ ለምን ከዛ ውስጥ በግዴታ በፕሩፍ ማስረጃ ማቅረብ ስላለብን እንጂ የሚገባ ሁሉ ነገር እኛ አረጋግጠን ጨርሰናል። እሱ ልጅ ነው አይደል የፈለገው? በቃ ልጅ ከፈለገ ደግሞ ህጻናት ማሳደጊያ ሄዶ እዛ እናት አባት የሌላቸው አሉ ከነሱ የገዛ የወለደው ልጅ እያለ ለምንድን ነው እያረጋገጥክልኝ አይደለም? አንተም ሰው ወደሱ ነው እየፈረድኩኝ ያለሁት። ምክንያቱም ሁሉም ነገር እየሄደ ያለው ወደሱ ነው። ምን ሆኖ ወደሱ እስቲል አንተን እየጠየኩ ነው እስካሁን ድረስ ለምን ይሄን ነገር እንድታረጋግጥልኝ? የእናትህ ወሬ ነው አልክ፣ የእህትህ ወሬ ነው አልክ፣ የእሷ ወሬ ነው አልክ፣ የእሱ ወሬ ነው አልክ። ዲኤንኤ ግን ሁሉም ነገር ያረጋግጠልናል። አንተ ለምንድን ነው እየፈራ ያለው? ምንም ያስፈራኝ ነገር የለም። ልጁ የኔ ስለሆነ በሙሉ ኮንፊደንስ እሱ ህግ ደግሞ ወረቀት ላይ የተቀመጠ ነገር ይፈልጋል፣ ማረጋገጫ ይፈልጋል። የሲስተርና የማዘር ጉዳይ እነሱን ነገር ሄደው እኔ አሁን ጉዳይን ጨርሼ ልሂድ። ይኸውልህ እኔ መጨቃጨቅ አልፈልግም። ብዙ የኔን ፍትህ ማስፈን የሚጠብቁ ሰዎች ስላሉ ጊዜን አትፍለዱብኝ። ስለዚህ እንውጣና ወደ ዲኤንኤው ምርመራ እንሂድ። በቃ አንተ የፍትህ ሰው ነው፣ የሆነ ሰው ነው። በቃ ተረድተናል፣ በጣም ትችላለህ። እሷን እንትን ልትሉልኝ ትችላላችሁ ወይ? ዝም ማትል ከሆነ ምንድን ነው የምትለው? በቃ ነገርኩህ እና መሰግናለሁ። አንድም የበጠበጥሻለሽ ሲስተር ምን ሊያደርጉ መጡ? ሳሚ ማዘር ምን ልትሰራ ነው? የጠረጠርከው ነገር አለ? እያስጨነቁን ነው። እኔንም እህትንም እናትንም እያስጨነቁን ነው። ሌላ ምንም ነገር የለም። የተሳሳተ ነገር ባታወሪ መልካም ነው። ምክንያቱም ማንም ያስጨነቀሽ አካል የለም። በስርዓት መጥተሻል። የእሱን እህት አግኝተሻል። ለምንጠይቅሽ ጥያቄ መልስ መመለስ ሳትችይ ቢሮ ረግጠሽ ነው የወጣሽው አይደለ? ፍሬ አልባ ሳይሆን ትክክለኛ ጥያቄ ስለጠየቀችሽ አንቺ ጋር ውሸት ስላለ የምታስረጁ ነገር ስለሌለሽ ቆይ ሲስተርና አንቺም ተገናኝታችሁ መጠየቅ ትችላለህ። አንድ ሰዓት በግዴታ በቃ ያልሆነ ነገር ሞልቷት ከኔ ጋር ራሱ አጣልቷት ነው የሄዱት። ሲጀመር ምን አገናኛችሁ? ራሱ ተቀይራብኛለች። ምን አገናኛችሁ? ለምን አልነገርሽኝ? ምን እንደሚያገናኝን ራሱ እኮ ነው አልገባኝም። በቅጡ እኮ አስረጂ እስኪ የዋሻሽውን ውሸት በሙሉ ንገሪው። ምን አሸሁት? ቆይ ሁለቱ ከአንድ ላይ ተገናኝቶ ምን ተገናኝተዋል? ለምን ጠይቃ ጠይቄ መልስ አልሰጣትም። እንዴት አልነገርሽኝ? ሳሚ እንዴ ምንድነው ወደ እኔ ምን እያሉ ምን ታዲያ ሲስተር ጋር መገናኘትሽ ለምን አልነገርሽኝ? በቃ ሁሌም እንደምንገናኝ ታውቂያለሽ እንዴ? ምንድነው አዲስ ምን ማለት ነው በዚህ ጉዳይ? በቃ እነሱ ናቸው አልኩህ እኮ እነሱ ያልሆነ ነገር እየሞሏት በቃ ወደዛ አድርግልኝ ደግሞ
በስርዓት መታወቂ ከሆነ እሺ ነገር ይሻላል። አይ እንደዚህ መደባበቅ ተጀማምሯል እንዴ? አንቺና ታዲያ ምንድነው ከሲስተር ጋር ስታደርጉ የነበረው? ምንድነው ረግጠሽ ወጣሽ? ምናምን እያስጨነኩሽ አይደለም? እየተቆጣኸኝ ነው። እኔም እንደዚህ ታናገረኛለህ እንዴ? አንቺ እኮ ነሽ። ሲስተር ጋር ምንድነው የተፈጠረው? ነገርኩህ እኮ እነሱ በማይረባ ምክንያት እዛ ሞልተዋት መጥተው ከዛ ከኔ ጋር አጣላት። የማይረባው ምክንያት ምንድነው? ክፍለ ሀገር ድረስ ወስድሻለሁ ብለሽ ተካሻሽ የሚሄድሽ ነው። ምንድን ነው የማይረባው ነገር ሲመልሽልኝ፣ በቃ የልጅሽ የማን የእንትና ልጅ ነው ያንቺ ልጅ የእሱ ልጅ የጠየቀችው ጥያቄ ትክክለኛው ጥያቄ ነው አይደል? ትክክለኛ አይደለም። ክፍለ ሀገር ወስድሻለሁ ከልጄ የልጁ ጉዳይ ይቅርና አንቺ ከእሷ ጋር መገናኘትሽን እዛ መሄድሽን ለምን አልነገርሽኝ? ሳሚ ምን አሁን ይጠቅምሃል? አንተ እሺ ምን ይጠቅምሃል ማለት ምንድን ነው? ይሄ ርዕሰ ጉዳይ እኮ የኔን ትዳር ነው እየበጠበጠ ያለው እኮ አሁንም እንዳትጨነቅ ነው። በቃ ምን የሚያስጨንቀኝ እንደሚያውቃለሁ አይደለም እንዴ? የሚያስጨንቀኝማ ያንቺ ይሄንን መደበቅ ነው። ምን እያደረግሽ ነው አንቺ? እኔ ማላውቀው ነገር አለ ሳሚ? እንዴት እኔ ምን የምደብቅ ነገር አለ እስካሁን? ታዲያ ምንድን ነው? ከዚህ በላይ ምን አለ? ሲጀመር ሲስተር ጋር አንድ ቦታ ላይ በእኔ ርዕሰ ጉዳይ ስናወራበት በነበረ ይሄ ሁሉ ዝባዝንኪ ባለበት ጉዳይ እኔ ሳላቅ ከሲስተር ጋር ተነጋገራችሁ። ሳሚ እኔ አሁን እያመመኝ ነው ራሱ ምንድን ነው የሚያምሽ? አንተ እኔ ላይ ስትጮህብኝ እንደዚህ ማይታ አሁን ይኸውልሽ ከነገሮች ለመሸሽ ሳይሆን ትክክለኛው ነገር ለማስረዳት እንትን በይ። ምንድን ነው በቃ ነገርኩህ። ትክክለኛ ይኸውልሽ እዛም መተሽ የማይሆን ነገር እንትን ብለሽ እኛን ረብጠሽን ይወጣሽው። ስለዚህ አሁንም እየጠየቅሽ ነው። አሁንም እሺ ምንም ስላላገኛችሁ ነው ያስወጣችሁ አይደለ? ምንም የሚያገኛችሁ ነገር የለም። ምክንያቱም እኔ ንጹህ ሰው ስለሆንኩ እውነት እኔ ጋር ነች። ስለዚህ እንደዛ ከሆነ አንቺ መተሽ ምንም አተር ነው ያለው። ስለዚህ ከአንቺ ጋር ያለኝ ነገር ጨርሻለሁ። ጣልቃ እንዳትገቢ ድጋሚ አንተ አሁን። ስለዚህ ጨርሰናል። ወደ ዲኤንኤ መሄድ እንችላለን። ዲኤንኤ ምናምን አትበለኝ። ለምን ነው ማን ወደ ዲኤንኤ? ምንም በማይረባ ጉዳይ ምን ማባክነው ጊዜም የለኝም። የምሰጠውም ዲኤንኤ ለምን ነው ማሰጠው ዲኤንኤ? ግዴታ እኮ ነው ይሄ። ግዴታ ምናምን የሚባል ነገር የለም። ውጣልኝ የኔ አባት። ክስ ቀርቦብሃል። ይኸውልህ ክስ ቀርቦብሃል። ልክ እንደ ወንጀለኛ ማዘዣ ይዘን መተን በግዴታ የሆነ ነገር ከማድረጋችን በፊት በሰላም እንድንወጣ እየነገርኩ ነው። እረፍት ላይ ነኝ። ውጣልኝ። በቃ ልጠይቅ። ሁላችሁም ውጣልኝ። እኔ አልፈልግም። አንቺ ዝም ብለሽ ቁጭ በልና አዋራኝ። ወዴትም እንዳትነሳ እየነገርኩ ነው በስርዓት። አንቺ መውጣት ካለበሽ እንደውም ብትወጪ ደስ ይለኛል። ቁጭ ብለሽ በስርዓት የምትቀመጪ ከሆነ ተቀመጪ። ዝም ማቲ ከሆነ ውጪ ብዬሻለሁ፣ ነግሬሻለሁ። ህግን ሽፋን ማለት ነው። ህግን ሽፋን በስርዓት ይኸውልህ ትሪት እያደረኩ ነው። በጣም ከሚገባችሁ በላይ በቃ የህግ ሰው ከሆንክ ውጣልኝ። ሰው ምንም ዲኤንኤ አልፈልግም እያልከኝ ነው። በቃ ምንም የምፈልገው ነገር የለም። ስለዚህ በማደርገው ነገር እንደማትጸጸቱ እርግጠኛ ነኝ። ምንም የሚጸጸተኝ ነገር የለም። ምክንያቱም ልጁ የኔ ይሄንን ዝባዝንኪ ቢሰማ ምን አይነት ህሊናው ሊጎዳ እንደሚችል ስለማውቅ መሞከር ማሰብም ሁሉ አልፈልግም። አሁን ውጣልኝ። መልካም እንግዲህ ሁላችሁም እዚህ ያላችሁ መረጃውን በደንብ ያዙልኝ። ሰምታችኋል። ውድ ቤተሰቦቻችን እንግዲህ እየተፈጠረ ያለውን ነገር እያያችሁ ነው። በሚገርም ሁኔታ የእሷ መዋሸት ሳያንስና ይህን ነገር አልፈልግም ማለት ሳይበቃ አባት ተብዬውም ወይም የእሷ ባለቤትም ዲኤንኤ ማሰራት አልፈልግም እያለ ነው። ከዚህ ጀርባ ያለውን ነገር በጣም ለመጓጉች ያለው ምክንያቱም እሱ ጋር የሚሆን የተደበቀ ነገር እያለ መሆኑን እሱ ምንም ሊል ይችላል፣ ግን የተደበቀ ነገር ያለ መሆኑን እየተሰማኝ ነው። እንደዛ እስቲ ከዚህ ጀርባ ያለውን ነገር አጣርቼ ተመልሼ የሚመጣ ይሆናል። በቃ አሁን ምንም አታግረሙብኝ። እዚህ ጨርሰናል። እኔ ከእሷ የተሻልክ ሰው ነህ ብዬ ነው አንተ ጋር የመጣሁት። ከሚነግሩኝ ነገር አንጻር ትክክለኛ ማንነትና ጥሩ ስብዕና ያለ መስሎኝ ነው የመጣሁት። በትሪትም እያወራሁ ያሉት አሁን። ስለዚህ አንቺ ዝም በይ፣ እየሰማሽ ነው አይደለ? ስለዚህ ከዚህ ጀርባ ሁለታችሁም ጋር የሆነ የተደበቀ ሴራ እንዳለ የተደበቀ ነገር የለም። እኔ የደበቀው ማንም የደበቀው ነገር የለም። በቃ ስለዚህ ሁሉም ነገር አጣርቼ በሚመጣው ነገር ግን እንዳትጸጸቱ። ካሜራውን አጥፋልኝና እንውጣ። ሰላም እንደምንቆያችሁ ውድ የስለ እውነት ሚዲያ ቤተሰብ ተከታታዮች